መጽሐፈ ሳሙኤል ምዕራፍ 10 ቁጥር 1 በጌታ ስም አነባለሁ። ሳሙኤልም የዘይቱን ብርሌ ወስዶ በራሱ ላይ አፈሰሰው፣ ሳመውም፣ እንዲህም አለው፣ በርስቱ ላይ አለቃ ትሆን ዘንድ እግዚአብሔር ቀብቶሃል። የእግዚአብሔርንም ሕዝብ ትገዛለህ፣ በዙሪያውም ካሉ ጣቶቻቸው እጅ ታድናቸዋለህ። ዛሬ ከእኔ በተለየ ጊዜ እንደዚህ ይሆናል ብሎ ይቀጥላል። ደግሜ ላንበው ቁጥር 1 ላይ ሳሙኤልም የዘይቱን ብርሌ ወስዶ በሳኦል ራስ ላይ አፈሰሰው፣ ሳመውም፣ እንዲህም አለው፣ በርስቱ ላይ አለቃ ትሆን ዘንድ እግዚአብሔር ቀብቶሃል። የእግዚአብሔርንም ሕዝብ ትገዛለህ፣ በዙሪያውም ካሉ ጠላቶቻቸው እጅ ታድናቸዋለህ። ጌታ የተባረከ ይሁን እና እግዚአብሔር አንድ በጣም በአስደናቂ ሁኔታ በሕይወታችን ከሰራው ነገር ቢኖር ሁላችን ልብ የምንለው እነዚህንም ሰዎች ስናጠናቸው ይህንንም ክፍል ስናነብ ልክ ስንወለድ በቃ የሆነ አታችድ የሆነ ጥሪና ተልእኮ ይዘን የወጣ ነው ሁላችን። ይሄ ከዚህ እውነት የምንረዳው ሁላችንም ማናችንም በአክሲደንት እንዳልመጣን እግዚአብሔር ለተለየ ዓላማ አስቦ አስተንትኖ እግዚአብሔር ወደዚህ ምድር እንዳመጣን በከንቱ እንዳላመጣን የእግዚአብሔር ቃል አረጋግጦ ነው የሚነግረን። አንድ ሰው ሲያመጣ እግዚአብሔር ያመጣበትን ነገር አብሮ ይሰጠዋል። ሁላችንም ጋር አለ። እሱን ዲስካቨር ማድረግ ነው፣ እሱን አውቆ ለዛ መኖር ነው ዋናው ነገር። እና አንዳንድ ሰዎች በቃ ምን እያረክ ነው ሲባል ኢንጂነሪንግ እየተማርኩ ነው ይላል። ትንሽ ቆይቶ ደግሞ እሱን ትቼ አሁን ኮምፒውተር ጀምሬያለሁ ይላል። ኮምፒውተሩ ይተውና ደግሞ እንደገና አሁን ነርሲንግ ገብቻለሁ ይላል። እንደገና እሱን ትቼው ደግሞ የሆነ አሁን ደግሞ ያ ነገር ጀምሬያለሁ። ህይወት እንደዚህ እያለ ዝም ብሎ እንደዛ ያልፋል፣ ጊዜ ያልፋል። ከሁሉ በፊት ወገኖች እግዚአብሔር የሚለን እያንዳንዳችን ላይ ስንወለድ በደንብ ታስቦ በትክክል ታስቦ ሰክሰስፉል እንድንሆን ወይም በህይወት ወይም በሞትም ቢሆን ሰክሰስፉል በእግዚአብሔር ፊት የከበረ ህይወት ኖሮ እንድናልፍ እግዚአብሔር የከበረ ነገር ከእያንዳንዳችን ውስጥ አስቀምጧል። አሜን ትላላችሁ? ይሄ ባክግራውንድ ነው ዛሬ ትንሽ አልፎ የምሰጣችሁ። አሁን ይህንን ሰውም እንዴት ኖረ ሌላ ጉዳይ ነው። እሱ ነው አሁን በጣም ብዙ ጊዜ መደጋገፍም ያለብን ማወቅ ያለብን እንዴት ኖርከው ጥሪህን እግዚአብሔር የተፈጠርክበትን ዓላማ እንዴት አሳካኸው፣ ዘንግተኸዋል ወይ፣ ረስተኸዋል ወይ፣ ትተኸዋል ወይ የሚሉት ነገሮች ከዛ በኋላ የሚመጡ ነገሮች ናቸው። የህይወታችን አቅጣጫ ማበጀትና ማበላሸት ደግሞ የኛ ሆኖ ነው እነዚህ ወንድሞቻችን የምናያቸው። ማናችንም በእነሱ ላይ ለመፍረድም አይደለም፣ ለመፍረድ የምንችልበትንም የራሳችን የሆነ አንዳች ነገርም የለንም። ልንፈርድባቸውም አይገባም። አንዳንድ ጊዜ በቃ ያው ብዙ እንናገራለን እርስ በርስም ስለ አገልጋዮች ኢትዮጵያም ያሉት እዛም ያሉትን በቃ ከሌ እንዲህ ነው ከሌ እንዲህ ናት ምናምን እንላለን። ከዛ አልፎ ደግሞ ወደ ፈረንጆቹ ምን እንመጣለን። መቼም የማይባል ነገር የለም ሰዎች እና አንዳንዱ በጣም የሚከብደንና ደፍረን መናገር ማንችለው የእውነት ስለማንም ሰው ትክክለኛውን ኢንፎርሜሽን የለንም። ሳይኖረን ነው የምናወራው። ሳይኖረን ብዙ እንናገራለን እና ለትምህርታውም አይጠቅመንም። ትምህርት የምንማርበት ነገርም አይሆንም። እውነተኛ ነገር ትክክለኛ ኢንፎርሜሽን ሲኖረን ነው የምንማረውና እግዚአብሔር አምላካችን የነዚህ ቅዱሳን ልናዋረዳቸው ልናንኳስሳቸው ሳይሆን በቃ በትክክለኛ ዳታ ተቀመሙ ለኛ ህይወታቸውን ግልጥ አድርጎ
ልንወርድባቸው ልንዘልፋቸው እንዲህ ነው እንዲያ ነው ሳኦል እንደዛ ነው እንትና ገዴው እንደዛ ልንል ሳይሆን ወገኖቼ መንፈስ ቅዱስ እኔና እናንተ የጠቀመን እንደሆነ ያስተምረን እንደሆነ ይረዳን እንደሆነ ያስተካክለን እንደሆነ ራእያችንም ተልእኳችንም በትክክል እናስክድ እንደሆነ ልንማርበት ጠጋ ብለን ልንማርበት የህይወታቸው ጓዳ ግልጽ አድርጎ ነገር ሊያወራላችሁ አይደል? አሜን ላላችሁ ፋክቱ ይሄ ነው። ከማን እንማር? ከነዚህ ሰዎች። ለምን መንፈስ ቅዱስ በቃ ይሁላችሁ ዘረገፈው። በቃ መታወቅ የሌለበት የውስጥ ጓዳቸው የነዳው ሁሉ ነገር ዘርግሎ እግዚአብሔር ከፍታቸውን ዝቅታቸውን አሳየ። አሁን በዚህ ውስጥ በእነዚህ ሰዎች ውስጥ ነው ራሳችንን የምንገመግመው እንጂ ነብይ እንትና ሐዋርያ እንትና እያልን እዚህ መድረክ ላይ አናበላሽም። ይሄ መድረክ አይበላሽም። ክብር ለጌታ ይሁን። ደግሞ we don't have enough information ስለማንንም ምንም የምናውቀው ነገር የለም። እግዚአብሔር ብቻ ነው የሚያውቀው። አሜን ላላችሁ የታወቀ ግን ይሄን አስቀመጠልን። እግዚአብሔር እንዴት እንደጠራ ሰውየው ጥሬው እንደያዘው ሜት ላይ እንደተበላሸበት ምን እንደሆነ ምን ሆነ ምን ገጠመው ሰው ሆኖ ያደረገውን ነገር እግዚአብሔር እርቶስ ደግሞ የተስተካከለውን ነገር እንድንመለከት እግዚአብሔር የነዚህን ሰዎች ነገር አድርጓል። ስለዚህ ሰው ሁሉ አገልጋይ ኢትዮጵያም ያለ ይሁን እዚህ ያለ ነው ብንሆን እውነተኛ ነገር የምናገኘው እዚህ ካሉት ነቢያቶችንም ጽፎልናል፣ ነገስታቱ ጽፎልናል፣ ገበሬዎችም ጽፎልናል። ሁሉንም አይነት ሰዎች አስቀምጦ እንደ መስተዋት ሰው አንተስ where are you ይለናል እግዚአብሔር ቃል። ለዚህ ነው የተጻፈው ማለት ነው። እና አሁን ግን በቃ እንደ ባክግራውንድ ነግራችሁ እንፈልገው ጥሪ የሌለው ሰው የለም፣ ያልተጠራ ሰው የለም። ሲወለድ ከእንትኑ ጋር ከስሙ ጋር አገልግሎት ያልተሰጠው ሰው የለም። በምድር ላይ እግዚአብሔር ስንኖር የምንኖርበትን ዓላማ በደንብ አድርጎ ጌታ ከዛ ጋር ሰጥቶናል። አሁን ገዴውን አይታችሁ ከሆነ እግዚአብሔርም ወደ እርሱ ዘወር ብሎ በዚህ በጎልበት ይሄድ እስራኤልን ከምድያም እጅ አድን፣ እነሆ ልኬሃለሁ፣ አንተን መርጫለሁ አለው እግዚአብሔር። ለምን መጣ? ለምን በለዛ አይነት ህይወት ውስጥ ተራመደ? እንዴት ሄደ? እንዴት አከናወነ? እንዴት ወጣ? እንዴት ወረደ? በምንልበት ጊዜ የመጀመሪያው ኢንካውንተር እግዚአብሔር እያንዳንዳችን የምንረዳውና የምንደጋገፈው የምንማረውና የምንጸልየው በዚህ ዓላማ ተቸክለን የእግዚአብሔር ሐሳብ ፈጽመን እንደ ልቤ ብሎን መጨረሻ ላይ አንተ በጎና ታማኝ ባሪያ እንድንባል ነው። ክብር ለኢየሱስ ይሁን። አሜን ነው እንጂ ጥሬውን ለሌሎች ሰዎች ሰጥተን እኛ እንዳልተጠራ ሰው የምንኖርበት ምንም ምክንያት የለም። ዓላማቸውን ጨብጠው የተጉ ሰዎች አሉ። አዎ። በመካከል ደግሞ የተቸገሩ ሰዎች አሉ። አዎ። እነዚህን ሁሉ እያየን እኛ ደግሞ እንድንማር ጌታ ይፈልጋልና ጌዴዎንም ስናነሳ እስራኤልን ከምድያም የምታድነው አንተ ነው፣ እኔ ራሴ ከዚህ በኋላ ልኬሃለሁ አለው። አንዳንዱ ጥሪ በቃ በመሃል እድሜያችንም እናስታውሰዋለን፣ ግን ከልጅነት ጀምሮ እንደተጠራናል። አንተን መርጬሃለሁ አለው። በቃ እና ጥያቄ ነበረው። ጥያቄዎቹን ደግሞ ያው የምታስታውሱት ነገር ነው። ተአምራቱ የት ሄደ? እግዚአብሔር የለም ትቶናል፣ በምድያማውያን እጅ አሳልፎ ሰጥቶናል እያለ ዘመኑን ሲራገም በጣም ሲያዝን በቃ እግዚአብሔር ወደሱ መጣና አይ እንግዲያውስ ይሄንን ታድርግ አንተ መርጬሃለሁ አለው። ክብር ለጌታ ይሁን። በቃ አንተን ነው በቃ እና በቃ አንተን መርጬሃለሁ፣ አንተ ትሄዳለህ፣ ትላካለህ አለው። ከዛ በኋላ ጌታ ሆይ እስራኤል በምን አድናለሁ? ወገኔ ከምናሴ ነገድ ነው፣ ከሁሉ ይልቅ የተጠቃ ነው። እኔም በአባቴ ቤት ታናሽ ነኝ፣ እኔ አልችልም ምናምን ይሁን በሙሉ እሱን ደግሞ እኔ ሽሬዋለሁ አለ። በቃ ክብር ለጌታ ይሁን። አሁን አዲስ ነገር ነው በህይወቴ የሚሆነው ብሎ ኮምፎርት ሲያደርገው ደግሞ እግዚአብሔርን በእርግጥ ከአንተ ጋር እሆናለሁ፣ ምድያምንም እንደ አንድ ሰው አድርገህ ትመታለህ አለው። ያችን ይዞ
በእርግጥ እኔ ከአንተ ጋር ሆናለሁ የሚለውን ይዞ ገሰገሰ። እግዚአብሔርም ረዳው። ወደ ሳምሶንም ስንመጣ ገና ሲወለድ ማለት ነው እነሆ ትጸንሻለሽ አላት ለእናትየው፣ ወንድ ልጅም ትወልጃለሽ፣ ልጁም ከእናቱ ማህፀን ጀምሮ ሁሌ እግዚአብሔር የሚናገረው ነገር ይሄ ነው። ይሄንን ነገር ታደርጋለሽ ብሎ እግዚአብሔር የሚናገረውና ለእናቱ ልጅም ከእናቱ ማህፀን ጀምሮ ለእግዚአብሔር የተለየ ናዝራዊ ይሆናል፣ በራሱም ላይ ምላጭ አይደርስበትም፣ እርሱም እስራኤልን ከፍልስጤማውያን እጅ ማዳን ይጀምራል። ጌዴዎን ከምድያምን ማዳን ይጀምራል ነው የሚለው። እዚህ ጋር ደግሞ ስንመጣ ደግሞ እስራኤልን ከፍልስጤማውያን እጅ ማዳን ይጀምራል። እግዚአብሔር ለዓላማ እንደጠራቸው ዓላማውና ግልጽ እንደሆነ የማዳን ስራ እንደሆነ ለማዳን እንደተጠሩ በመንፈስ ቅዱስ እጅ ደግሞ እንደሚያድጉ እግዚአብሔር መንፈስ እንደሚረዳቸው ጌታ እየተናገረ ሄደ ማለት ነው። ጌዴዎን እንደዛ ነው፣ ሳምሶንም እንደዛ ነው። ወደ ሐናም ስንመጣ ምንድነው የምትለው እሷ? እግዚአብሔር ስለዚህ ሕፃን ጸለይኩኝ፣ እግዚአብሔርም የለመንኩትን ልመናዬን ሰጥቶኛል፣ እኔም ደግሞ ለእግዚአብሔር ሰጥቼዋለሁ። እድሜውን ሁሉ ለእግዚአብሔር የተሰጠ ይሆናል። በቃ የዚህኛው ሰው ጥሪ ደግሞ ነው። ከልጅነት ጀምሮ እስከ እውቀት ድረስ ይህ ሰው ለእግዚአብሔር የተሰጠ ይሆናል እና እናቷንም እሱንም ሚኒስትራቸው ይሄ ነው። በቃ እሷም በህይወት ዘመኗ ውስጥ አኮምፕሊሽ ያደረጋቸው ነገር ቢኖር የእግዚአብሔር ሐሳብ የሆነውን ሳሙኤልን ለእግዚአብሔር ሰጠች። ሳሙኤል ደግሞ እንደተባለለት የሚያስገርም ነገር ነው። ሌላ ጊዜ ብንመለሱበት ይችላል። ግን ሳሙኤል በቃ እድሜውን ሁሉ ለእግዚአብሔር ይሰጠ ይሆናል። በቃ ሰጠችው፣ እንደተሰጠ ዘመኑን ጨረሰ። እግዚአብሔር የተባረከው። ይሄንን ነው እግዚአብሔር በእያንዳንዳችን የሚያስቀምጠው። ይህን ሰዎች የምናይበት ሳሙኤልም ወደ ሳኦልም ስንመጣ ደግሞ ያንን የዘይቱን ብርሌ ወስዶ በራሱ ላይ ጨመረበት፣ ደፋበት። እንደገና ሳመው፣ እንዲህም አለው በርስቱ ላይ አለቃ ትሆን ዘንድ እግዚአብሔር ቀብቶሃል። የተቀባህበት ዋና ምክንያት ይሄ ነው። አለቅነት ነው፣ መሪነት ነው፣ ሊደርሺፕ ነው። የእግዚአብሔርን ሕዝብ ደግሞ ትገዛለህ፣ በዙሪያውም ካሉ ጠላቶቻቸው እጅ ታድናቸዋለህ። ስራህ ደግሞ ይሄ ነው። በቃ ቅባቱ አለ። ከቅባቱ ጋር ደግሞ ሕዝቡን ከጠላቶቻቸው እጅ ታድናቸዋለህ፣ በዙሪያው ካሉ ጠላቶቻቸው ታሳርፋቸዋለህ። አሜን ነው። እንዲህ አይነት ነገር አለ በሕይወታችን። እግዚአብሔር ዝም ብሎ አይፈጥርም። እግዚአብሔር ዝም ብሎ በጌታ አያደርገንም። እግዚአብሔር ዝም ብሎ ያመጣ ነው ወደ ቤቱ። በሕይወታችን ውስጥ ያስቀመጠው ነገር አለ። ወደ ዮሐንስ መጥምቁም ስንመለስ ወደ አዲስ ኪዳን ስንሄድ ሉቃስ ወንጌል ምዕራፍ 1 ላይ የሚናገረው መልአኩም እንዲህ አለው ይላል፣ ዘካርያስ ሆይ ጸሎትህ ተሰምቷልና አትፍራ፣ ሚስት ኤልሳቤጥ ወንድ ልጅ ትወልድልሃለች፣ ስሙንም ዮሐንስ ትለዋለህ። ተድላና ደስታ ይሆንልሃል፣ በመወለዱም ብዙዎች ደስ ይላቸዋል። በጌታ ፊት ታላቅ ይሆናል፣ የወይን ጠጅና የሚያሰክር መጠጥ አይጠጣም። ገናም በእናቱ ማኅፀን ሳለ መንፈስ ቅዱስ ይሞላበታል። ከእስራኤልም ልጆች ብዙዎችን ወደ ጌታ ወደ አምላካቸው ይመልሳል። ለእስራኤልም ይሄ ጌታ በቃ የሚናገረው የሚያስቀምጠው ነገር ሲጠራን ከእያንዳንዳችን ጋር ያስቀምጠው የእግዚአብሔር ጥሪ ማየት እንችላለን። በመወለዱም ብዙ ሰዎች ደስ ይላቸዋል። አንዳንድ የፌስቡክ አይታችኋል። ሰዎች እንኳን ተወለድክልና የሚባል ቃል አሁን በደንበኛ አማርኛ ሆኗል። እንኳን ተወለድሽልን እያለ ሰው ሁሉ ለሰዎች ይጽፋል፣ እንኳን ተወለድሽክልን። እና እዚህ ጋር ደግሞ በመወለዱ በቃ እንኳን ተወለድክልን የሚባል ሰው ነው። በቃ ሰዎች ሁሉ የሚደሰቱበት ሰው ነው ዮሐንሶች እናንተ ናችሁ። ክብር ለጌታ ይሁን። ሃሌሉያ። እና በእናቱ ማኅፀን ሳለ መንፈስ ቅዱስ በእሱ ላይ ይመጣል። ከእስራኤልም ልጆች ብዙዎችን ወደ ጌታ ወደ አምላካቸው ይመልሳል። ትልቅ ስራ ነው በሕይወቱ ላይ እየተቀመጠ ያለው። በመወለዱ
ብዙዎችን ወደ አምላካቸው እንደሚመልስና በኢሳይያስም ተነግሮለታል በትንቢት ማቴዎስ ላይም ደግሞ እንደዚሁ ሉቃስም ላይ እንደዚሁ በነቢዩ በኢሳይያስ የጌታን መንገድ አዘጋጁ ጥርጊያውንም አቅኑ እያለ በምድረ በዳ የሚጮህ ሰው ድምፅ የተባለለት ይህ ነውና እና ዮሐንስ መጥምቅ እንደዛ አይነት የአገልግሎት ጸጋ ተሰጥቶት እንዴት አድርጎ ሰክሰስፉል እንደሆነ መጽሐፍ ቅዱሳችን ስናነብ የምናየው ነገር ነው። እንዴት ሆኖ ይሄንን አከናወነው? ዳዊት እንዴት አድርጎ ያንን ጸጋውንና አገልግሎቱን አከናወነ? መጽሐፍ ቅዱሳችን ስለነሱም የሚናገረውና የምንማረው ነገር አለ ማለት ነው። ስለ ጌታ ኢየሱስ ክርስቶስ ስንመለከት ማቴዎስ ወንጌል ምዕራፍ 1 ላይ ተጽፎ የምናገኘው ብዙ ቦታ ስለ ጌታ ተጽፏል። ግን አንዷን ማቴዎስ ወንጌል ላይ ያለውን አነብላችኋለሁ። እርሱ ግን ይህን ሲያስብ እነሆ የጌታ መልአክ በሕልም ታየው ለዮሴፍ እንዲህም አለ፣ የዳዊት ልጅ ዮሴፍ ሆይ ከእርሷም የተጸነሰው ከመንፈስ ቅዱስ ነውና እጮኛህን ማርያምን ለመውሰድ አትፍራ፣ ልጅም ትወልዳለች፣ እርሱ ሕዝቡን ከኃጢአታቸው ያድናቸዋልና ስሙ ኢየሱስ ትለዋለህ። ታችኋል። ጠቅለል ሲል ጌታ ለምን መጣ? ለምንድን ነው የተወለደው ብለን ስንል እርሱ ሕዝቡን ከኃጢአታቸው ያድናቸዋልና ስሙም ኢየሱስ ትለዋለህ። ክብር ለጌታ ይሁን። እንደ ስሙ ነው ጌታችን ኢየሱስ ክርስቶስ። ቀይ ነው። ሆነች አጭር ነገር ናት። አንተ ይሄ ሰው ይሄን ያደርጋል ይላል። ይሄ ሕዝቤን ከምድያም ነፃ አውጥቶ 40 ዓመት ከዛም በላይ ሕዝቤን የሚያሳርፍ ልጅ ነው ይላል ጌታ አይደለ ይላል። አንተ ደግሞ ሕዝቤን ከጠላቶቻቸው ሁሉ ተሳርፋለህ ሕዝቤን። ለራሱ የተወለደ ሰው የለም። በቃ ለራሴ ነው የተወለድኩት ለቤተሰቤ ነው የተወለድኩት የሚል ሰው ካለ እሱ ትክክል አይደለም። በቃ አሜን ትላላችሁ። ስሬስ ሆናችሁብኝ ዛሬ ግን ይሄ ነው ሕዝቡ ከኃጢአታቸው። አሁን ሚዲያም እንዳይል በአዲስ ኪዳን ውስጥ የሰው ጠላት የለም። ከምን ነፃ ያወጣናል? ጎረዳ ፋይተር አይደለም ጌታ። አሁን ወደ አዲስ ኪዳን ስትመጡ በቃ ልክ ዮሐንስ መጥምቁ ላይ የተጀመረው የአዲስ ኪዳን አገልግሎት ደግሞ ብዙዎችን ይመልሳቸዋል። በቃ ወንጌላዊ ሆኖ የሚያገለግለው ይላል። የንስሐ ትምህርት እያስተማረ ሰዎችን ይመልሳቸዋል፣ ያመጣቸዋል። ብዙዎችን ወደ እግዚአብሔር መንግስት ያመጣል። ብዙዎች የእግዚአብሔር መንግስት እንድንመለስ ይርዳን ጌታ። ሌላ የሰው ጠላት የለም አዲስ ኪዳን ውስጥ እና ስለ ሚዲያም አይናገርም፣ ስለ ምናምን አይናገርም። ምንም ደቀ መዛሙርቱ እንዲያውም ታስታውሳላችሁ ትልቅ ጥያቄ የሆነባቸው 40 ቀን ሙሉ ስለ እግዚአብሔር መንግስት እየቀጠቀጠ ጌታ ሌት ተቀን ሰሚናር ይዞ በግልጽ እየታያቸው ከትንሣኤ በኋላ ማለት ነው እያስተማረ ስለ እግዚአብሔር መንግስት ነው ያስተማረው። መጨረሻ ላይ በቃ ጨርሶ ሊሄድ ሲል የእስራኤል መንግስት ነገርስ እስራኤል እንዲህ ነው እንዴ ጥላት የምትሄደው ነፃ ውጪ አይደለም እንዲህ አይነት ነገር። ክርስቶስ እንደሱ አይደለም ዓላማው። አብ በገዛ ስልጣኑ የሚያደርገውን ስለ ወራቱም ስለ ቀናትም ስለ ዓመታትም የማወቅ ስልጣን ለእናንተ እሺ አልተሰጠም፣ በፍጹም አልተሰጠም። ሌላ አለ የምትሰሩት አላቸው። የእግዚአብሔር መንፈስ በእናንተ ላይ ይመጣል። ኮርፖሬት ላይ በቃ ቤተክርስቲያን በቃ ጭራሽ ሲያመጣ ሲሰበስባት ነው ቤተክርስቲያን። በቃ መንፈስ ቅዱስ ወደ እናንተ ይመጣል። ሁላችሁም ጋር ሁሉም ጉባኤ ላይ ይሞላዋል፣ ቤቱን ይሞላዋል። በቃ በመንፈስ ቅዱስ ትሰክራላችሁ። ከዛ በኋላ በኢየሩሳሌም እሺ በይሁዳ በሰማርያ እስከ ዓለም ዳርቻ ድረስ ምስክሮቼ ትሆናላችሁ። ቤተ ክርስቲያን ይሄን ለመሆን ነው። በቃ አንድ በጋራ እንኳን አሁን የተጠራ ነው። ሌት ተቀን መነጋገርም ያለብን መጸለይም ያለብን በቃ የእግዚአብሔር መንግስት ወደ ሰዎች እንድትደርስ ነው። አይደንቲቲያችንም ይሄ ነው እንጂ እስራኤል ነገር ለእግዚአብሔር ተውት።
የእግዚአብሔር ጉዳይ ነው ብሎ ነው እግዚአብሔር ጌታ የሚያስተምራቸው። አሁን የማያገባን ነገሮች አያገቡንም። በቃ የሚገርማቸው ነገር የሚያገባን ነገር ሰጥቶናል። እሱም የእግዚአብሔር መንግስት ይባላል። በቃ አይደንቲቲያችን ራሱ እናንተ አይደንቲቲ ሰው በሚነግረን አይደለም። አሁን ብሔር ብሔረሰብ ምናምን ሰው ይጠራል እንትና ይላል። እሱ ራሱ የኛን አይደንቲቲ እንኳን አይገልጽም። የኛ አይደንቲቲ ያለው በእግዚአብሔር መንግስት ባለን ቦታ ነው። ክብር ለጌታ ይሁን። እንደዛ ነው ጌታ የሚናገር እና ወደ ጴጥሮስ ደግሞ መጣና ወደ ጴጥሮስ መጥቶ ሉቃስ ምዕራፍ 5 በጣም ነው ያስገረማቸው። ጴጥሮስ በቃ አሳ ሲያጠምድ አድሮ ታውቁታላችሁ። በጣም የደከመውና ደክሞት ግን ጌታችን ኢየሱስ ክርስቶስ እና መርከባቸውን ምናምን አጥበው የሆነ ነገር ላይ ያስቀምጠው እስቲ ልጠቀምበት አለ። ጌታ ሰጠው፣ ሰበከ ጌታ። ጴጥሮስም ሰማ፣ መልእክቱን ሰማ። በድንገት እዛ እነ ዮሐንስም ነበሩ፣ እነ ያዕቆብ ነበሩ እና በቃ አሁን ፈቀቅ ብለህ መስራት ትችላለህ ምናምን ሲለው የቀኑ ሳይሆን በአመታት የማያልቅ 2 መርከብ እስኪሰጥሙ ድረስ እግዚአብሔር የአሳ ማር ሰጣቸው። አሜን ነው ማለት ስለሚበላና ስለሚጠጣ ለዛ አልመጣንም ነው እኮ ማለት እግዚአብሔር ይሰጣል። ግን ከአሳ ጋር እድሜያችን ተቆራኝቶ እንዳንቀር እግዚአብሔር ከአሳ መንተር ያወጣናል። ያስኮ ነው እግዚአብሔር። አሁን ለሰርቫይቫል እንዴት ነው ሰው ለእንጀራ ለልብስ ለቤት እንዴት ይኖራል ነው የሚለን። እንጀራ ትበላለህ ብሎ እግዚአብሔር የጠራው ሰው የለም በፍጹም። ይሄ እግዚአብሔር ፕላን ነበር። እነዛ ሁሉ ትርፍ ነገሮች ናቸው። ለሰርቫይቫል እግዚአብሔር አልጠራንም። ሰርቫይቭ እንድናደርግ በምድር ላይ ሁሉ ጊዜ ስለ አንዳንድ ነገር ስንጨነቅ ይሄ የእግዚአብሔር ሐሳብ አይደለም። እና ጴጥሮስ በጣም ተገረመና አይቶት የማያውቀው ነገር ስለገጠመው ሳምሃው ብቻ ኤክስትሪምሊ ነው የተገረመው ጴጥሮስ። እንደምታውቁት በቃ እኔ ከኔ ተለይ እኔ ኃጢአተኛ ነኝ ምናምን ብሎ ሲለው አሁን ደግሞ የሚገርመው ነገር ዮሐንስም ያደንቃል፣ ያዕቆብም ያደንቃሉ፣ ሁሉም ያደንቃሉ ስለ አሳው። አቤት እግዚአብሔር ባረከን፣ አቤት የገንዘብ ብዛት የአሳ ብዛት ምናምን ይላሉ። በጣም ይገረማሉ። በማያስገርመው ነገር እየተገረመ እንድኖር የእግዚአብሔር ሐሳብ አይደለም፣ በፍጹም አይደለም። የተወለድንባት ነገር አለች፣ የተፈጠርንባት ነገር አለች። አሳው በቃ አሳያቸው፣ አስረፍርፎ አሳያቸው። በደንብ አድርጎ አመጣው ጌታ እና መሸከም አቅቷቸው ጓደኞቻቸውን እስኪረዷቸው ድረስ የሆነ ሀብት ሰጣቸው። ግን አሳ ማግኘት የህይወት መጨረሻ አይደለም። ክብር ለጌታ ይሁን። አሜን ነው ወይ? እና አሁን እናንተን ሚሊዮነር ቢያደርጋችሁ አሁን ጌታ ሊገረም ነው? በዛ ይገረማል? ይሄ ሰው የተፈጠረለት ዓላማ እያደረገ ነው ወይስ እያደረገ አይደለም ነው የሚላችሁ። እናንተ እምነት የጎደላችሁ እናንተንማ ይልቁን እንዴት እንግዲህ ምን እንበላለን፣ ምን እንጠጣለን፣ ምን እንለብሳለን ብላችሁ አትጨነቁ። ይሄ ከዚህ ውጡ ነው የሚል ስሙ የተባረከ ይሁን። there is something greater than this ነው የሚል ከዚህ የተሻለ ነገር ነው ያለው እግዚአብሔር። እና ምን ይላል? ይሄን ሁሉ አሕዛብ ይፈልጋሉ፣ ይሄን ሁሉ እንዲያስፈልጋችሁ ደግሞ የሰማይ አባታችሁ ያውቃልና። ነገር ግን አስቀደማችሁ የእግዚአብሔርን መንግስት ጽድቁንም ፈልጉ ሰርች። እኛ ደግሞ ካላጋባሁ አላገለግልም ወይ ደግሞ ገንዘብ ካልያዝኩኝ ሚኒስትሪ አልጀምርም ወይ ደግሞ እንደዚህ ካልሆነ የምንደረድራቸው ነገሮች ፈጽሞ ከጥሪ ጋር የማይገናኙ ነው። አይቀድምም፣ ፈጽሞ ነገር አይቀድምም። ከጋብቻ በፊት የእግዚአብሔር መንግስት ነው የሚቀድመው። አሜን በሉ። ከትምህርት በፊት የሚቀድመው የእግዚአብሔር መንግስት ነው። ከስራ በፊት የሚቀድመው የእግዚአብሔር መንግስት ነው። አታዘዋውሩት። ለሰርቫይቫል እያላችሁ ምን ብላለሁ መጠጣለሁ ምናምን እያላችሁ በሰርቫይቫል ሞድ ቁጭ ብላችሁ የተጠራችሁበት እንዳያመልጣችሁ እንደነ ሳኦል
እግዚአብሔር መንፈስ በሙላት ተሰጥቷችሁ እንደነ ሳምሶን ፎርፊት እንደታረጉት ፎርፊት አድርጋችሁ ነው። የእግዚአብሔር መንፈስ ለምን ያልተጠቀሙበት ሰዎች ናቸው። እንዲያም ከሁለቱም ተወስዶባቸዋል። ሲወሰድባቸው ገንዘብ እያላቸው የሚበላ ነገር እያላቸው የእግዚአብሔር መንፈስ ከነሱ ተወሰደ፣ ግን ዜሮ ነው የገቡት። እና ዳዊት ያንን አስቦ ምን አለ? እባክህ ቅዱስ መንፈስን እሺ ከእኔ አትወሰድብኝ፣ በቃ አትወሰድብኝ፣ አትጣለኝ። መጣል ማለት ገንዘብ ማጣት አለ። መጣል ማለት ኑሮ አለመሳካት፣ ትዳር ማጣት አይደለም፣ ስራ ማጣት፣ ልጅ ማጣት አይደለም። መጣል ማለት ወገኖች ከእግዚአብሔር ፊት ስንወገድ ነው። በምን በኑሮ ዝም ብለን ሁሉ ጊዜ ፋሽን እያወራን ነው እንዴ? ስለ ፋሽን፣ ስለ ልብስ፣ ስለ ጫማ። አንድ ጊዜ እግዚአብሔር ወደ ፈለግን ነገር ሳንገባ ደስ ሳይለው እግዚአብሔር እንዴት እንኖራለን? ቅባቱን ኤክሰርሳይዝ እናደርገው። ብርሌውን አምጥቶ በላዩ ላይ ደፋበት፣ ሳመው። በዚህ ቅባት ይቀጥል ይሆን? በሳውልና በእንትና ማነው ስሙ በሳሙኤል መካከል ይሄ መሳሳም ይቀጥል ይሆን? ይቀጥላል። ይሄ ቅባት ይቀጥላል። ቅባቱ ሳይኖር የሳሙኤል ፓስቶራል ሚኒስትሪ በቃ ተቋርጦበት፣ ጸሎት ተቋርጦበት ሰርቫይቭ አድርጓል። 40 ዓመት ሰርቫይቭ አድርጓል። ምንም ማለት አይደለም፣ እንኖረዋለን። እንደምንም ሆኖ ተገላብጠን እንኖረዋለን። የእግዚአብሔር ክብር፣ የእግዚአብሔር የልብ ደስታ ግን በትክክል ስናገለግል ነው። እስቲ አሜን የሚል ሰው አለ? ቤሪያ ነበርኩኝ ሰሞኑን እዛ ከነመንጌ ጋር። መቼም የነበረው ሃሌሉያ አሜን ነግራችሁ አልችልም። እንደው እዛ በቀረፍ እያለሁ አይደለም ዴሩቲ ሰው ቆሞ ይሰማ ነበር እግዚአብሔር ቃል። ሪስፖንሲቭ ናቸው። ጥሩ መሬት ነበሩ። ለምን እነዚህ ሰዎች ዮሐንስ መጥምቁን ማመጣላችሁ፣ ኢየሱስን ማመጣላችሁ፣ ጌዲዮን ብታዩ፣ ኤቭሪ ዳዊትን ብትመለከቱ፣ ሳኦል ብትመለከቱ፣ እግዚአብሔር አይከስስም። እግዚአብሔር በሚገባ ጠርቷል። እግዚአብሔር ጠርቶናል። በቃ በሕይወታችን ውስጥ እንድናደርገው ሁላችንም ጋር ከነጥሪ ነው የተወለድን ነው። እና ጴጥሮስ ስለ አሳው ሲገረም እያሉ በቃ ቸብሽበን ሸጠን በቃ አለፈልን እኮ በቃ በአንዴ ኦቨርናይት እኮ በቃ አስተካከለን ጌታ ምናምን ሲሉ፣ የኔ ዓላማ አሳ አይደለም። አሳ within a second ምናመጣው ነገር ነው። እስቲ አሜን በሉ። እግዚአብሔር ባለጠጋም ያደርጋል። እሺ በቅጽበት ደግሞ ምን ያደርጋል? ድሃም ያደርጋል። ምንም ይሄ ማተር ኦፍ ሚኒት ለእግዚአብሔር እኮ ምንም አይደለም። በአንድ ደቂቃ ነው የሁሉ አሳ የሰበሰበው እሱ። እግዚአብሔር ወገኖቼ ይሰጣችኋል፣ ይጨመርላችኋል ነው የሚለው። ምንም እኮ ችግር የለውም ለሁላችንም። እፊ ፕራይ ታገኛላችሁ። ግን ምን አለው? ስለ አሳው አታድንቅ አንተ፣ ስለዚህ አታ ሌላ ነገር አለ። ሌላ የሚያስደንቅ ነገር እኮ አለ። ምንድነው እሱ? ከእንግዲህ ወዲህ እሺ ሰዎችን አሳ ይበልጣል ወይስ ሰው ይበልጣል? ሰዎችን የሚገራለው 100 አለቃ በል፣ የቄሳር ምናምን በል፣ የከተማ ካህናት በል፣ ኢየሩሳሌም ገና ቀውጥ ታረጋታለህ አለው። እስቲ አሜን ወሉልኝ። አረ አሜን ወደ ለዚህ ጌታ ቀውጥ ታረጋታለህ ኢየሩሳሌም። አሳ ምናምን ውጣ ከዛ። ይሄ አያስደንቃችሁም ማለት ጌታ። አሁን እኮ ምን ደነቅባቸው ነገሮች ውስጣችን ያለው ልባችን ውስጥ ያለው እዛ የምትፈልጋቸውን አህዮች ምን ሆነዋል? ተገኝቷል። ውስጥ በቃ ይገኛል። ምንም እንዳትማሰር በቃ ፎርጌት ኢት። አሁን ለአንተ የተዘጋጀልህ የህይወትን አቅጣጫ ያንተ ብቻ ሳይሆን የሀገርህን የህዝብህን ደስትን የሚቀይር ልዩ ቅባት ተዘጋጅቶልሃል ነው ይለዋል። እኔ እኮ ብንያማዊ ነኝ ምናምን እኔ እኮ ተናቁል። ፎርጌት ኢት። ይሄንን ሃንዲካፕ የሚያደርግህ ነገር እየዘረዘርክ ነው ያለኸው። ፎርጌት ኢት። የእግዚአብሔር መንፈስ የሚባል አለ። እሱ ይመጣል፣ እንደ ሌላ ሰው አድርጎ ይቀይርሃል። ሰው ወደ ተፈጠረበት ዓላማ መመለስ፣ ወደ እግዚአብሔር ቃል መመለስ ያስፈልጋል። ካሁን በኋላ የሚያስደንቅ ነገር ይሆናል ሲለው
አሳቸውም ሳይነኳት ነው የሄዱት። አንዳንድ ጊዜ እኮ በቃ ትነቃላችሁ እኮ የምድር ነገር እኮ ትነቃ። አሁን ዛሬ በጣም እንዲያው አስራት እግዚአብሔር ምናምን ቢሰጣችሁ እኔ ምንም አያስደንቅም። ብርና ወርቅ ምን መዝሙር አለ የለም? ብርና ወርቅ አያስደንቀኝም። እሺ በቃ ትላላችሁ። አንድ ወቅት ላይ እኮ አምጥቶ አሁን ዝም ብሎ እንደ አሳ ድፍት ቢያደርግላችሁ አሁን እዚህ ይሄ ሁሉ ከአገልግሎት አይበልጥም ትላላችሁ። ክብር ለጌታ ይሁን። እኔ ጌታው ይሄን ሁሉ እኔ እዚህ ከመኖር ለምን ፉል ታይም አውጥተኸኝ ለምን እናንተ አልኖርም ማለት ትጀምራላችሁ። ይረክስባችኋል። ቤሌግራሃም የሆነ ናሽናል ሴኩሪቲ አድቫይዘርም ተብለው እኔ የአንተ የፕሬዚደንቱ ምናምን ሹመኛው ለመሆን ራሴን አላዋርድም። የከበረ እግዚአብሔር ጥሪ አለ፣ ከዛም ይበልጣል። አሜን ነው። ክብር ለጌታ ይሁን። ስለዚህ ኢየሱስ ክርስቶስም ሲመጣ ይሄ ነው የተባለው። በቃ ህዝቡን ከኃጢአታቸው ያድናቸዋል። ከሚዲያም የሚከፋ ከፍልስጤም የሚከፋ ከጎልያድ የሚከፋ አጋንንት ሰይጣን አለ። ዓለምን እያስጨነ ያለቀ ነገር ብዙ ነገር አለ። ህዝቡን፣ ዴንቨርን፣ ኢትዮጵያን፣ አፍሪካን ያድናቸዋል። ስለዚህ ስሙና ተግባሩ ደግሞ ትክክል ስለሆነ ኢየሱስ ትለዋለህ፣ አዳኝ። ሃሌሉያ። ጆሹዋ ኢየሱስ አዳኝ ትባላለህ። ስማችን እግዚአብሔር ይቀየርልን። ጳውሎስ በጣም የሚገርም ሰው እኮ ነው። ሐዋርያት ሥራ ምዕራፍ 9 ላይ ሐናንያ ምን ይላል? እኔ እሱን የማቅበት እውቀት እንደሱ አይደለም ይላል። እኔ ይሄን ሰው የማውቀው አለ እንደዛ አይደለም አለ። እንዴት ነው የምታውቀው ጳውሎስን ሲለው በኢየሩሳሌም በቅዱሳንህ ላይ ስንት ክፉ እንዳደረገ፣ ስለዚህ ሰው ከብዙዎች ሰምቻለሁ። ስለዚህ ሰው ማውቀው አይደለም ማለት። በዚህም ስምህን የሚጠሩትን ሁሉ ለማሰር ከካህናት አለቆች ስልጣን አለው አለው። this is what I know about this guy አለ። ጌታስ ምን አለ? ጌታ የሚለው ይሻላል፣ ሰው የሚለው ይሻላል? እግዚአብሔር የተባረከ ይሁን። እና ይህንን ደግሞ ጌታ የሚናገረው ምን ይላል? ጌታም ይህ በአሕዛብም በነገሥታትም በእስራኤልም ልጆች ፊት ስሜን ይሸከም ዘንድ ለእኔ የተመረጠ ዕቃ ነው ይላል። ይህች ናት የጳውሎስ ደግሞ። በተለያየ መንገድ አበላሽቷት ነበር። አዎ ባለማወቅ ወይም ባለማመን ስላደረኩት ኃጢአት እግዚአብሔር ይቅር አለኝ ይላል። ያለማወቅ ዘመን ነበር። አላወቅኩም ነበር፣ ለረጅም ዘመን አላወቅኩም ነበር። ግን አሁን ግን ይህን ጥሪ ይቀበላለሁና ለእኔ የተመረጠ ዕቃ ነው። ይህ በአሕዛብ በነገሥታትም በእስራኤልም ልጅ ፊቴን ስሜን ይሸከም ዘንድ ለእኔ የመረጥኩት ባሪያዬ ነው፣ ዕቃዬ ነው። ስለ ስሜም ስንት መከራ ሊቀበል እንደሚያስፈልገው እኔ አመለክተዋለሁ አለው ጌታ የሚያውቀው ጳውሎስ። ከዛ በኋላ እንዴት ተሳካለት ሌላ ነው። ለአገልግሎቱ ሾሞኝ ታማኝ አድርጎ ስለቆጠረኝ ኃይልን የሰጠኝን ክርስቶስ ኢየሱስን ጌታችንን አመሰግናለሁ። አስቀድሞ ተሳዳቢና አሳዳጅ አንጋላችም ምንም ብሆን ይህንን አደረገልኝ ይላል። ሳላውቅ ባለማመን ስላደረኩት ምሕረትን አገኘው። ክብር ለጌታ ይሁን። ስለዚህ ግን የዘላለም ሕይወት ለማግኘት በእርሱ ያምኑ ዘንድ ላላቸው ሰዎች ምሳሌ እንደሆን ኢየሱስ ክርስቶስ ዋና በመሆን በእኔ ላይ ትዕግስቱን ሁሉ ያሳይ ዘንድ ምሕረትን አገኘው። ደጋግሞ ነው ምሕረትን አገኘው የሚለውን ጌታን አገኘው የሚለውን ጠቅለል ያለ ቃል ስለሆነ ሐዋርያው ሲዘረዝረው ምሕረት ነው ያገኘሁት ይላል። ጌታ ይባረክ። ይህንን ደግሞ ሲናገር ገላትያ ላይ ነገር ግን በእናቴ ማህፀን ሳለሁ የለየኝ በጸጋውም የጠራኝ እግዚአብሔር በአሕዛብ መካከል ስለ እርሱ ወንጌልን እሰብክ ዘንድ ልጁን በእኔ ሁኔታ ሊገልጥ ወደደ። እኔም ጥሪውን ለመቀበል
ከስጋና ከደም ጋር አልተማከርኩም። ጌታ ይባረክ። እግዚአብሔር አምላክ የተባረከ ይሁን እና እንዴት ትልቁን አድረም ለጌታ የተቀበለው እንዳንል ጥሪው ግን እናቴ ማህፀን ነው አለ። ከእናቴ ማህፀን በመሃል ብዙ ነገሮች በህይወቴ አልፈው ይህንን ሳይገባኝ የቆየሁበት ጊዜ አለ። ግን ይህን ህይወት ይህንን አገልግሎት ይህ ክርስትና የእግዚአብሔር መንግስት የእግዚአብሔር ጽድቅ የሚባሉ ነገሮች ግን የታጨሁት ገና ከእናቴ ማህፀን ሳልወጣ ነው። እግዚአብሔር የለየኝ ይላል። የለየኝ ብቻ ሳይሆን በጸጋውም የጠራኝ። ሁላችንም እግዚአብሔር የለየን ነገር አለ። አሜን አሜን ትላላችሁ። በጸጋው ጠርቶን ሁላችን በኋላ ከበረለት በኋላ ከገባ በኋላ ያየው ነገር ነው። እንዴ ለካ ከዚህ ጊዜ በኋላ አይደለም፣ ለካ እኔ ገና ኃጢአተኛ። ለዚህ ነው ሮሜ ሲጽፍልን ኃጢአተኛ ሳለን የወደደን ማን የሚለው ከእውነቱን ነው። ወደ ኋላ መለስ ብሎ ሲያየው ለካ ከእናቱ ማህፀን ነበር እግዚአብሔር የለየው። ክብር ለኢየሱስ ይሁን። መጨረሻው ዘፍጥረት 12 ስለ አብርሃምን ስንመለከት የብዙዎቹ ቅዱሳን እናንተ ራሳችሁ ማጥናት ትችላላችሁ። ግን አብርሃምን ሲጠራው ምዕራፍ 12 ላይ እንደዚህ ነው የሚለው፣ እግዚአብሔርም አብርሃምን አለው ከአገርህ ከዘመዶችህ ከአባትህም ቤት ተለይተህ እኔ ወደማሳይህ ምድር ውጣ፣ ታላቅ ሕዝብም አድርግሃለሁ፣ እባርክሃለሁ፣ ስምህንም አከብረዋለሁ፣ ለበረከትም ሁን። የሚባርኩህን እባርካለሁ፣ የሚረግሙህንም እረግማለሁ። የምድርም ነገዶች ሁሉ በአንተ ይባረካሉ። አብርሃምም እግዚአብሔር እንደነገረው ሄደ ይላል። ምን ኦብዘርቭ ታደርጋላችሁ እዚህ ላይ ራሱ በቃ የሁላችንም እምነት በዚህ ላይ የተመሰረተ ነው። አብርሃም ላይ የተመሰረተ ህይወትና እምነት ነው ያለው በክርስትና ውስጥ እና ምን ይላል? በቃ ተለይተህ ከአገርህ ከዘመዶችህ ከአባትህም ቤት ተለይተህ እኔ ወደማሳይህ ምድር ውጣ። ከዚህ ነው የጀመረው። እኔ ለአንተ የማስበውን ነገር ሁሉ ማድረግ እንድችል ማከናወን እንድችል ይህን የማዝህን ነገር ታድርጋለህ፣ ትለይልኛለህ፣ ትወጣለህ፣ ከሀገርህ ከዘመዶች ትለያለህ። ሐዋርያ ጳውሎስ እኔ ከስጋና ከደም ጋር አልተመካከርኩም በቃ ወጣሁ ነው የሚለውና ይህንን ባለበት ሰዓት የምድር ነገዶች ሁሉ በአንተ ይባረካሉ እና ማለት አብርሃም ለራሱ አልተጠራም። እባርካለሁ ኦፍ ኮርስ ባርኮታል እሱንም ራሱንም፣ ግን እሱ አይደለም በቃ እዛ ላይ የሚቀር ነገር አይደለም። አሕዛብ አሉ የምድር ነገዶች ሁሉ፣ የእሱ ደግሞ የተለየ ነው፣ ከእስራኤልም ያለፈ ነው፣ ባውንደሪ የሌለው ነገር ነው እግዚአብሔር የሚያሳየው። የምድር አሕዛብ ነገዶች ሁሉ በያሉበት አንተ ሰባኪ ከሆንክ በስብከትህ ነው አለ፣ ዘማሪ ከሆንክ በዘማሪ ነው አለ። በቃ እግዚአብሔር በሰጠ ጥሪ ብቻ አስፋው የሚሰፋ ነገር ነው አለ። የምድር ነገዶች አሕዛብ ሁሉ ርሽ አውት ታደርጋለህ አለው። እኔና እናንተ በአብርሃም እምነት ውስጥ ነው የገባ ነው። ክብር ለጌታ ይሁን። አሜን ነው። እሺ እግዚአብሔር ለበረከት ያርገን። አሜን። ሁላችንም እንጸልያለን።